የጨው መጠን ለውጥ ቀለማቸው ሊቀየር ይችላል። በጨልፋታችሁ ብትመለከቱትም ሮዝ ሆኖ ነው የሚታያቸው። አራተኛ ሰዎች ከመሬት በታች የሚኖሩባት ከተማ ኮበር ፔዲ ትባላለች። ይቺ አስገራሚና አስደናቂ ከተማ ሰዎች ከመሬት በታች ቤት፣ ቤተክርስቲያን፣ ሆቴል እና ሱቆችን ሰርተው ይኖራሉ። ምክንያቱ ደግሞ በተለይ በበጋው ወቅት የውጭው ሙቀት እስከ 50 ዲግሪ ሴንቲግሬድ ሊደርስ የሚችል ለመኖር ለህይወት እጅግ በጣም አደገኛ የሆነ ሙቀት የሚገኝባት ነች ኮበር ፔዲ። አምስተኛ የዓለም ጥንታዊ ቀጣይ ባህል ተብሎ የሚጠቀሰው የአቦርጂናል ህዝቦች ባህል ነው። ከ50,000 ዓመታት በላይ የቀጠለ ሲሆን በዓለም ላይ በህይወት ያለ እጅግ ጥንታዊ ባህል ተብሎ ይታወቃል። የድንጋይ ስዕሎቻቸው፣ ታሪካቸው እስከ ዛሬ ተጠብቀው ይገኛሉ። ስድስተኛ በአውስትራሊያ ግመሎች ከምስራቅ አገሮች እየበለጡ መኖራቸው። ይህ መቼም በጣም የሚያስደንቅ ነው። በ19ኛው ክፍለ ዘመን የገቡ ግመሎች በምድረ በዳ በብዛት ተባዝተዋል። ዛሬ በዓለም ላይ ከፍተኛ የዱር ግመል ብዛት ከሚገኙባቸው ሀገሮች አንዷ ለመሆንም ችላለች አውስትራሊያ። እንደውም በሚያስገርም ሁኔታ ወደ መካከለኛው ምስራቅ ግመሎችን ኤክስፖርት ታደርጋለች፣ ወደ ሳውዲ አረቢያ ጨምሮ ማለት ነው። 7 ታላቁ የኮራል ሪፍ ነው። ይሄ ግሬት ብሬር ሪፍ ይባላል። ከ2300 ኪሎ ሜትር በላይ ይዘረጋል። እጅግ በጣም ሰፊ ረጅም ከመሆኑ የተነሳ ከጠፈር ይታያል። በዓለም ትልቁ የኮራል ሪፍ ነው። በሺዎች የሚቆጠሩ የአሳና የባህር ፍጥረታት መኖሪያ አስደናቂ ስፍራ ነው። አውስትራሊያ ስትነሳ ሌላው 8ኛ ላይ እንዳስገራሚ ነገር የምንጠቅሰው የኢሙ ጦርነት ይባላል። ይህ የተፈጠረው በ1932 መንግስት በእርሻዎች ላይ ጉዳት ያደረሱ ኢሙሞችን ለመቆጣጠር ወታደሮችን ላከ። ነገር ግን ወፎቹን ማስቆም አልቻሉም ነበር። ስለዚህ ይህ ክስተት በታሪክ ኢሙ ዋር ተብሎ በቀልድ መልክ ይጠራል። ወፎችን ለማጥፋት የአውስትራሊያ መንግስት በ1932 ሞክሮ ነበር፣ ነገር ግን አልተሳካለትም። 9ኛ ላይ በዓለም ላይ በጣም ንጹህ አየር በታዝሜኒያ ያለው ኬፕ ግሪም የሳይንስ መለኪያ ጣቢያ በዓለም ላይ በጣም ንጹህ ከሆኑ የአየር ክልሎች አንዱ እንደሆነ አረጋግጧል። እንግዲህ የምንጠቀምበት ዋይፋይ በ10ኛ ላይ በአውስትራሊያ ሳይንቲስቶች የተገነባ ነው። ዛሬ በቤት በቢሮ በስልክ የምንጠቀመው ይህ ቴክኖሎጂ መሰረታዊ ልማት በአውስትራሊያ ሳይንቲስቶች ተገንብቶ በዓለም አቀፍ ደረጃ ተጠቃሚ ሆኗል። እንግዲህ አውስትራሊያን በርካታ ነገሮችም ልናነሳ እንችላለን። ከነኚህ በተጨማሪ ሌሎች በርካታ ጉዳዮችን ልናነሳ እንችላለን። እንደ ቲፕ እንደ ሞጫ ከማነሳላችሁ መካከል አንደኛው ተፈጥሮን ግራ ያጋባው እንስሳ አለ፣ ፕላቲፐስ ይባላል። ይሄ ፕላቲፐስ በአውስትራሊያ ብቻ የሚገኝና ሳይንቲስቶች ሳይቀር ያስደነቀ እንስሳ ነው። እንደ ወፍ ምንቃር አለው፣ እንደ ዳክዬ እግር፣ እንደ ቢቨር ጅራት ያለው ሲሆን እንደ እባብ ደግሞ መርዝ አለው። ሆኖም እንቁላል የሚጥል አጥቢ እንስሳ ነው። ለመጀመሪያ ጊዜ አውሮፓውያን የዚህን እንስሳ ቆዳ ሲያዩ የውሸት እንስሳ መስሏቸው ነበር። ሌላ እንደ መጨረሻ ደግሞ አውስትራሊያ ከ10600 በላይ የባህር ዳርቻዎች አሏት። በቀን አንድ አዲስ የባህር ዳርቻ ብትጎበኙ ሁሉንም አይታችሁ ለመጨረስ 27 ዓመታት ሊወስድባችሁ ይችላል። ለዛሬ በአውስትራሊያ ላይ
እጅግ በጣም አስደናቂ ነገር በባዮ ዓለማችን ይሄን አልካነሳን ይበቃናል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ። በዓለም ዙሪያ አስገራሚ አስደናቂ ጉዳዮችን ወደ እናንተ ማድረሳችንን እንቀጥላለን። አውስትራሊያ እንግዲህ ከ185,000 በላይ የስራ አማራጮችን ይፋ አድርጋለች። ይህንን የስራ አማራጭ ደግሞ እንዴት ልታገኙ ትችላላችሁ? ከታች ካፕሽን ላይ አስቀምጥላችኋለሁ። እዚህ ቻናል አዲስ ከሆናችሁ ፎሎ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። መልካም ጊዜ